የምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ኩስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት ማሰማራታቸውን ገለጹ። ጠቅላይ ሚኒስትር አብይ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ላይ ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ዲሞክራሲ ስርዓት ኢትዮጵያ ውስጥ ለመገንባት የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ማለዳ ላይ ድምፅን ለመስጠት በመውጣት አሳይተዋል ሲሉ ተናግረዋል። የሰባተኛው ሀገራዊ ምርጫ ድምፅ አሰጣጥ ዛሬ ከማለዳው 12 ሰዓት ጀምሮ እየተካሄደ ሲሆን ጠቅላይ ሚኒስትር አብይም በጅማ ዞን በሻሻ ወረዳ ተገኝተው መርጠዋል። በዚህ ሀገራዊ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ ያስታወቀ ሲሆን በምርጫውም 42 የፖለቲካ ፓርቲዎች ይሳተፋሉ። ምርጫውን ከሀገር ውስጥ ታዛቢዎች ባሻገር የአፍሪካ ህብረትና ኢጋድ ይታዘቡታልም። ለሰባተኛው ጠቅላላ ምርጫ በበሻሻ ድምፃቸውን የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሊረጩ አቅደው ነበረ። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያውቅ ለረብሻ ለመፍጠር ማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም ብለዋል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ኩስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደዜጋ ለሰላም ለአንድነት የምንሰራ ይመስለኛል። የኢዜማ መሪ አቶ መሳፍንት ኢዮብ ምርጫው እስካሁን ባለው ሰላማዊ ሂደት ቀጥሎ ከተጠናቀቀ ፓርቲያቸው ውጤቱን በጸጋ ለመቀበል ዝግጁ መሆኑን አስታውቀዋል። በአንድ የምርጫ ጣቢያ ላይ የብልጽግና ታዛቢዎች የኢዜማ እጩዎች የአካባቢው ነዋሪዎች አይደሉም የሚል ቅሬታ አቅርበው የነበረ ቢሆንም በመጨረሻ ግን በመግባባት በሰላም መፈታቱን ገልጸዋል። ከምርጫ መቆጣጠሪያ ማዕከላቸው ባገኙት መረጃ መሰረትም ሁሉም የምርጫ ክልሎች ከጠዋቱ 12 ሰዓት ጀምሮ መከፈታቸውን እንዳረጋግጡም አስታውቀዋል። ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ከፍተኛ አመራር አርክቴክት ዮሐንስ መኮንን በበኩላቸው እስካሁን ያለው የምርጫ ሂደት ሰላማዊ መሆኑን ገልጸዋል። አመራሩ በአዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 2 ምርጫ ክልል 19 በተለምዶ ኢንፎኔት ኮሌጅ አጠገብ በሚገኘው ምርጫ ጣቢያ በመገኘት ድምፃቸውን ሰጥተዋል። እንደ ሀገር ከግጭትና ከጦርነት ወጥተን በምርጫ ብቻ በማመን ድምፅ ልንሰጥ ይገባልን ብለዋል። እኔ መርጬ ምን እፈይዳለሁ የሚለው እሳቤ መፍትሄ አያመጣም ያሉት አርክቴክት ዮሐንስ ዜጎች የምርጫ ካርዳቸውን ጥቅም ላይ እንዲያውሉትም ጠይቀዋል። ዮሐንስ መኮንን እባላለሁ። የኢዜማ ከፍተኛ አመራር ነኝ። አዲስ አበባ ውስጥ በአራዳ ክፍለ ከተማ ምርጫ ክልል 19 የእጩ ተወዳዳሪ ነኝ። ዛሬ ከረጅም ራቅ ካለ ቦታ ነው እየነዳው የመጣሁት። ብዙ ምርጫ ክልሎችን እየታዘብኩ ለመምጣት እድል ነበረኝ። በርካታ ቦታዎች ላይ ረዣዥም ሰልፎች አይቻለሁ። በአጋጣሚ እኔ ያለሁበት እኔ የምወዳደርበት ላይ በአንጻራዊነት አነስ ይላል። እንደው ጠዋቱ ጥሩ ነው፣ ፀሐይ ትንሽ ካላስቸገረ በስተቀር እስካሁን የጎላ ይህ ነው የሚባል ባየኋቸው ቦታዎች የራሴ የምወዳደርበትን ምርጫ ወረዳ ጨምሮ የጎላ ችግር አላየሁኝም። እንግዲህ ምርጫዎች ዘመንን ይመስላሉ። እንደምታስታውሰው ከዚህ በፊት የነበረው 6ኛው ሀገራዊ ምርጫ እንደ ሀገር የለውጥ ማዕበል ላይ የነበርንበት ጊዜ፣ በዛ ጊዜ ከፍተኛ የህዝብ የፖለቲካ ስሜት መነቃቃት የሚታይበት ከፍ ያሉ ንቅናቄዎች፣ የፖለቲካ ፓርቲዎች፣ ግለሰቦች ከፍተኛ እንቅስቃሴ የሚያደርጉበት ጊዜ ስለሆነ የምርጫ ፍላጎት ወይም አፒታይቱ ከፍ የሚልበት ጊዜ ነው። አንዳንድ ጊዜ ደግሞ በተለያዩ ጉዳዮች ሀገራዊ ጉዳዮች፣ ቀጠናዊ ጉዳዮች የህዝቡ የፖለቲካ ስሜት ሊቀዛቀዝ ይችላል። አሁን ላይ ልክ የባለፈውን አይነት የምርጫ እንቅስቃሴ አናይም። በፓርቲዎችም በግለሰቦች ደረጃ ወይ ደግሞ ምርጫው ላይ እንደው የባለፈው አይነት ቫይብ ከፍ ያለ የህዝብ መነሳሳትና ስሜት
በተወሰነ ደረጃ ቀንሶ ነው ያየሁት። የተቀዛቀዘ ስሜት ያለው ግን ዋናው ቁም ነገር ስሜት ከፍና ዝቅ ሲል የምንለዋወጠው ጉዳይ ሳይሆን ምርጫ በአንድ ሀገር የዲሞክራሲ ስርዓት ግንባታ ውስጥ ቁልፍና ወሳኙ ጉዳይ ነው። በአንድ ሀገር ውስጥ የስርዓት ለውጥ የዜጎች የፖለቲካ ፍላጎት መንጸባረቅ መወሰን ያለበት በሰላማዊ መንገድ ብቻ ነው የሚል ሀገራዊ ወይም የጋራ ስምምነት ካለን መንገዱ ምርጫ ብቻ ነው። ይሄ የምርጫ ፍላጎት ከፍ እንዲል ሁሉም ዜጎች በሀገራቸው ጉዳይ ላይ ንቁ ተሳታፊ እንዲሆኑ ማበረታታት፣ ማገዝ፣ ማስተማር የሲቪክ ማህበረሰብ ተቋማት ዋነኛ ስራ ነው። የፖለቲካ ፓርቲዎች ድርሻቸውን ሊወጡ ይገባል። ከዛ በመለስ ግን ከምርጫ ውጪ ስልጣን መያዝ ወይ ደግሞ መንግስታዊ ስርዓትን መለወጥ ማነወር አለብን። ይሄ አታካችም አዳጋችም ቢመስልም ከዚህ የተሻለ መንገድ አይታየኝም። ምርጫውን አጠንክሮ መስራት ነው የሚሻለው። ያ ስሜት በደንብ ይገባኛል። አሁን እኔ ምርጫ መርጬ ምን ለውጣለሁ? ምንም አላመጣም። እኔ መረጥኩም አልመረጥኩም የሚል አንዳንድ ጊዜ ገዢ ፓርቲዎች መጠነ ሰፊ አፈና በሚያደርጉበት ጊዜ መጠነ ሰፊ የሆነ ጫና በሚያደርጉበት ጊዜ ከዛ አልፎ ደግሞ አንዳንዴ በካድሬ መዋቅር በሌሎች ማህበረሰባዊ አገልግሎት ለምሳሌ ሴፍትኔትን የመሳሰሉ 1 ለ5 1 ለ3 ህዝቡን ጠርንፎ በሚያዝበት ጊዜ ሌሎች ዜጎች አይ ከዚህ ውጪ በማድረገው ጥረት ብዙ ውጤት አላመጣም የሚል ተስፋ መቁረጥ ውስጥ ሊገቡ እንደሚችሉ እረዳለሁ። ምናልባትም የምርጫ መቀዛቀዝ ከዛ የሚመነጭ ነው በዋነኛነት። ከዚህ አንጻር ችግሩ ቢገባኝም ጉድለቶቹ ቢገቡኝም ቅድም እንዳልኩት ከዚህ የተሻለ አማራጭ ስለሌለ የሚሻለው ህዝብን አስተባብሮ የተለየ የፖለቲካ ፍላጎትና ስሜት ያላቸው ዜጎች ሀሳባቸውን እንዲገልጹ መግፋት አለብን። በየትኛውም ሀገር በዲሞክራሲያዊ ስርዓት ውስጥ ግድ የለም ስልጣኔን እንኩ ብሎ የሚሰጥ መንግስት የለም። ይህንን ማሳደር ያለበት የፖለቲካ ፓርቲዎች፣ የሲቪክ ተቋማት፣ ሚዲያዎች ተረባርበው ሁሉም ለዲሞክራሲ ቁርጠኛ ሆነው በሚያደርጉት ግፊት ነው ዲሞክራሲ ስርዓት የሚወለደው እንጂ በገዢው ፓርቲ ወይ ደግሞ በአንድ ዘመን ባለ መንግስት ችሮታና ድጋፍ ዲሞክራሲ ሊመጣ አይችልም። የጋራ ግፊት ያስፈልጋል። በዋነኛነት ልንስማማበት የሚገባ ሁለት መሰረታዊ ጉዳዮች አሉ። አንደኛ ለኢትዮጵያ ዜጎች ለኢትዮጵያውያን ዲሞክራሲ ያስፈልገናል ብሎ ማመን ነው። ሁለተኛ ይህንን በዲሞክራሲ ስርዓት ውስጥ የተሻለ ስርዓት የምናዋልደው በምርጫ ብቻ ነው ብለን መስማማት ነው። ከዛ ውጭ ያለው ላይ በዚህ ጉዳይ ላይ የጋራ ስምምነት ካለና ከዛ ውጭ ያለውን በጋራ የምናነውረው ከሆነ ሌሎች ኃይሎችም ተገደው እዚህ ውስጥ የመግባት እድል አላቸው። ሰፊ ነው ብዬ አምናለሁ። ምርጫን በዚህም በዛም ብሎ ግፊት አድርጎ በተለየ ጫና የሆነ ዘመን ላይ መንግስት መሆን ይቻል ይሆናል። ግን በዋነኛነት ማሸነፍ ያለብን የህዝብ ልብ ነው። ያንን የህዝብ ልብ አሸንፎ ተመራጭ ለመሆን ሁሉም ሰላማዊ በሆነና የዜጎችን መብት ባከበረ መንገድ መስራት አለባቸው ብዬ አምናለሁ። እንግዲህ ለፖለቲካ ፓርቲዎች ወይ ለግለሰቦች የሚጣል አይደለም። እንደ ህዝብ በጋራ ልንሻገረው የሚገባል የጋራ መንገድ ነው ብዬ ነው የማስበው። እንግዲህ እንደሚታወቀው በዛሬው ዕለት 7ኛው ሀገራዊ ምርጫ በሁሉም ሀገሪቱ ክፍሎች ይደረጋል። በውሱን ቦታዎች ካልሆነ በስተቀር ይሄ የማይደረግባቸው ትግራይን እንዲመሳሰሉ ቦታዎች ካልሆነ በስተቀር በአብዛኛው በሀገሪቱ ክፍል ላይ ምርጫ ይደረጋል። ዜጎች ድምጻቸው ዋጋ እንዳለው አምነው የተመዘገቡ ዜጎች ሁሉ በነቂስ ወጥተው ሄደው ሳይፈሩ ሳይሸማቀቁ ያመኑበትን የትኛውንም ፓርቲ ግለሰብ ቡድን ሊሆን ይችላል ያመኑበትን በነጻነት ድምጻቸውን እንዲሰጡ አበረታታለሁ። የነሱ ድምጽ ዋጋ አለው፣ የአንድ ሰው ድምጽ ዋጋ አለው፣ ለውጥ ያመጣል ብሎ ማመን ያስፈልጋል። ለዚህ መትጋት አለባቸው፣ ለዚህ መሄድ አለባቸው ብዬ አስባለሁ። አበረታታለሁ እንዲሄዱ። አንዳንድ የፋኖ አመራሮች በበኩላቸው ከዚህ ተቃራኒ የሆነ መልእክት እያስተላለፉ ነው። ከተሞችን በከበባ ውስጥ አስገብቷል። ሁሉም ከተሞች አሁን በፋኖ ከበባ ውስጥ መሆናቸውን ህዝባችን ያውቃል። የትኛውም ከተሞች በፋኖ አይን ውስጥ ናቸው። ስለሆነም ያገዛዙ ኃይል ላይ የኃይል እርምጃ እንደምንወስድ ወታደራዊ ጥቃት እንደምንከፍት መታወቅ መቻል አለበት። ሌላው የሐሰት ምርጫ አስፈጻሚዎች ላይ የማያዳግም እርምጃ እንደምንወስድ፣ ባንዳዎች ትላንትና የአማራን ህዝብ የሸጣቸው የአማራ ባንዳዎች ዛሬም የስንዴ ነዶ ምልክት ያለበት ቲሸርትና ኮፍያ የለበሳችሁ ባንዳዎች ከአሁኑ ቲሸርትና ኮፍያችሁን እያቃጠላችሁ አስተላለፋችሁን እንድትቀይሩ መልእክታችን ማስተላለፍ እንፈልጋለን። እኛ ዋና ፍላጎታችን ዋና አላማችን የአማራን ህዝብ ከህልውና አደጋ ማውጣት ነው። ሁለተኛ እየፈረሰች ያለችውን ሀገራችን ኢትዮጵያን መታደግ ነው። የኢትዮጵያን አንድነት ማስቀጠል ነው። ስለዚህ በየጓዳው የነበራችሁና ፋኖ የተዳከመ ሲመስላችሁ ብቅ ያላችሁ አንዳንድ ባንዳዎች አርፋችሁ እንድትቀመጡ መልእክታችን በጥብቅ ማስተላለፍ እንፈልጋለን። የአማራ ክልል ፕሬዝዳንት አረጋ ከበደ ደግሞ በኢትዮጵያ የመንግስት ስልጣን በሚያዝ በት መንገድ ላይ ሀሳባቸውን ሰጥተዋል። እስካሁን በኢትዮጵያ በጦር መሳሪያ ብቻ ነበረ ስልጣን የሚያዙም ሲሉ ተናግረዋል።
በኢትዮጵያ የመንግስታት ታሪክ ውስጥ የመንግስትን ስልጣን ለመያዝ በአብዛኛው ከጦር መሳሪያና በጉልበት የሚመጣ ነው ሲሉ የአማራ ክልል ፕሬዝዳንት በባህር ዳር ከተማ በህዳሴ ምርጫ ጣቢያ ተገኝተው ተናግረዋል። ሀገሪቱን ዲሞክራሲ ጀማሪ ብለው የጠሯት ፕሬዝዳንቱ በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው በብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል የሚመነጭ እንጂ ከህዝብ ድምፅ አይመነጭም በማለት ይህንን የሚያስቀር መንግስታት በህዝብ ድምፅ ብቻ እንዲወጡ የሚያደርግ ነው ሲሉ ምርጫውን አስፈላጊነቱንም አንስተዋል። በህዝብና በዲሞክራሲ የተመረጠ መንግስት መመስረት መልመድ አለብን ሲሉም አክለዋል። ፕሬዝዳንቱ ይህ በዲሞክራሲያዊ መንገድ የሚደረግ ምርጫ ሁለት ነገሮችን ያሳካል ብለዋል። አንዱ መንግስትነት በምርጫ እንጂ በጦርነትና በአፈሙዝ እንደማይገኝ ሲሆን፣ ሌላው ደግሞ በአገር ውስጥም ሆነ በውጭ አሁን ላይ በኢትዮጵያ ሽግግር መንግስት እንዲመሰረት የሚፈልጉ አካላት አሉ በማለት በዚህ ሂደት ውስጥ የምታልፍ ከሆነ ኢትዮጵያን የጸና መንግስትና ስርዓት አይኖራትም በማለትም ተናግረዋል። 2018 ዓመተ ምህረት በባህር ዳር ከተማ በጊሽ አባይ ክፍለ ከተማ እየመረጥን ነው ያለነው። በዚህ ምርጫ ህዝቡ እንደምታዩት በሰልፍ ነው እየመረጠ ያለ። በከተማም ቀደም ሲል ከሰፈር ወደ ምርጫ ጣቢያ በመጣበት ጊዜ በጣም በርካታ ሰው ነው ወደ ምርጫ ጣቢያዎች እየተመማ ያለ። ይሄ ምርጫ በአጠቃላይ ህዝበ ነቂስ የተሳተፈበት እንደሆነ መመልከት ይችላል ባለሁበት ምርጫ ጣቢያ ማለት ነው። ይሄ ደግሞ ለምርጫው ህዝቡ በከፍተኛ ደረጃ ትኩረት የሰጠው መሆኑን የሚያመላክት ነው። በእኔ ምልከታ በእኛ ሀገር ምርጫ ማካሄድ በተለይም ደግሞ የዲሞክራሲ ጀማሪ ሀገር እንደመሆኗ መጠን ትልቅ ፋይዳ ያለው ነው። እንደምታውቁት የዲሞክራሲ ዋነኛ መሰረት አንዱ መሰረት ማለት ነው ብቸኛው ባይሆንም ምርጫ ነው። በምርጫ የሚገለጸው የዲሞክራሲ መልክ በብዙ ሀገራት በአንድ ሀገር ውስጥ ዲሞክራሲ አለ ወይም የለም ከሚያስብሉ መስፈርቶች ውስጥ አንዱ ነው እና በኢትዮጵያም ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው። ምክንያቱም አጠቃላይ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር አይደለም እና ዲሞክራሲ የበለጠ እንዲዳብር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይህ ምርጫ ትልቅ ፋይዳ አለው። በሌላ መንገድ ወይም በሌላ በኩል በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው ከብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል ነው የሚመነጭ እንጂ ከህዝብ ድምጽ አይመነጭም። ስለዚህ ይህንን የሚሰብር ይህን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ የፖለቲካ ስልጣን የመንግስት ስልጣን በህዝብ ድምጽ ብቻ እንደሚያዝ የሚያስረግጥ ነገር ነው ማለት ነው። እንግዲህ እነዚህ በዚህ መንገድ ሁለት ነገሮችን ያሳካል። ይሄ በመጀመሪያ ደረጃ ቅድም እንዳልኩት ምርጫ በህዝብ ድምጽ እንጂ በብረት እንዳልሆነ የሚያረጋግጥ ነው። ሁለተኛ በኢትዮጵያ ውስጥ ለበርካታ ዘመናት ሽግግር መንግስት የሚመኙ አካላት አሉ። በኢትዮጵያ ውስጥ ሽግግር መንግስት ይቋቋም እንዲህ አይነት መንግስት እንዲህ አይነት ሽግግር ይቋቋም የሚሉ ዛሬውኑ ጀምሮ በውጭ ሀገርም በአገር ውስጥም ሆነው ይህን የሚመኙ አሉ። ይሄ ደግሞ ሁልጊዜ ኢትዮጵያ በሽግግር መንግስት ውስጥ የምታልፍ ከሆነ የጸና መንግስት የጸና ስርዓት አይኖራትም። ስለዚህ ህዝባዊና ህጋዊ የሆነ መንግስት ለመመስረት የሚያስችል ብቸኛው መንገድ የህዝብ ድምጽ ነው። በህዝብ ድምጽ የሚገኝ ምርጫ ነው ማለት ነው። ይሄ ማለት የዲሞክራሲ ተቋማትን በከፍተኛ ደረጃ ያሳድጋል። እንደገናም ደግሞ ህዝብ የሚመርጠው መንግስት ነው እንጂ ሊኖር የሚገባው ያልመረጡት መንግስት አይኖርም የሚል በህብረተሰብ ውስጥ እንዲህ አይነት ስለንቦና እንዲፈጠር ያደርጋል ማለት ነው እና በአጠቃላይ ይህ ምርጫ ዛሬ እኛ እንደ ግለሰብ መምረጣችን ብቻ ሳይሆን ማህበረሰቡ በእንዲህ አይነት ሁኔታ በሚሳተፍበት ጊዜ ቅድም እንዳልኩት ምርጫ ከህዝብ ድምጽ የፖለቲካ ስልጣን የመንግስት ስልጣን ከህዝብ ድምጽ እንደሚመነጭ የጸና መንግስትም ህዝባዊ መንግስትም ሊኖር የሚችለው ከህዝብ ድምጽ እንደሆነ የሚያረጋግጥ ስለሆነ በእኔ በኩል በመምረጤም ሌላውም ህዝብ ለመምረጥ በመቻሉ በጣም ደስተኛ ነኝ ለማለት ነው። እኔም አመሰግናለሁ። በአማራ ክልል በጸጥታ ስጋት ምክንያት በ8 የምርጫ ክልሎች ምርጫ የማይደረግ ሲሆን በክልሉ የሚካሄዱት በትጥቅ የታገዙ ግጭቶች መቀጠላቸው በሚዘግብበት ወቅት ነው 7ኛው ጠቅላላ ምርጫ እየተካሄደ የሚገኘው። የአዲስ አበባ ከተማ ከንቲባ በኩላቸው ህዝቡ ገብቶታል ሲሉ በማለዳ መልእክት አስተላልፈዋል። የአዲስ አበባ ነዋሪ በሁሉም ምርጫ ጣቢያዎች በነቂስ በመውጣት የምርጫ ጣቢያ ሳይከፈት ቀድሞ ለመምረጥ ተሰልፎ ቆይቶ አሁን መምረጥ ጀምሯል ብለዋል ከንቲባ በመልእክታቸው። አያይዘውም ህዝቡ ገብቶታል፣
ከሀገር ውስጥ እስከ ውጭ የተቀናጀ ሚዲያ ዘመቻ የማይበግረው ጽኑ ህዝብ ሆኗል። አዎ ህዝቡ ዲሞክራሲያዊ መብቱን በመጠቀም የከተማዋንም ሆነ የሀገሪቱን ቀጣይ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እድገት ለመወሰን የሚያስችለውን የምርጫ ተግባር ላይ ማልዶ በነቂስ ወጥቶ ለመምረጥ ተሰልፎ ድምፅ አሁን መስጠት ላይ ይገኛል። የዚህ የዲሞክራሲ ልምምድ ማደግ ሀገር ከማጽናት ባለፈ ለሌሎች ሀገሮችም ተሞክሮ እንደሚሆን ይጠበቃል ሲሉ ከንቲባ አዳነች አቤቤ መልእክታቸውን አስተላልፈዋል።